بسم الله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. هداية المستفيد في أحكام التجويد بميل رأسي تزجاجج أتر يالش كتاب نية مامارن نجنيالن ባለፉት ትምህርቶቻችን ላይ ኑነ ሳኪነህ ወተንዊን ሑግ አራቱን አይተናል። ኢዝሃር፣ ኢድጋም፣ ኢቅላብንና ኢኽፋእን አይተናል። ኢንሻአላህ ዛሬ የምንመለከተው ስለ ሚም ሳኪና ይሆናል። ቁርአን ላይ ሚም ሳኪና ሆና ስትመጣ፣ ሚም ሱኩን ሆና ስትመጣ በስንት አይነት መልኩ ትነበባለች ወይም ምን አይነት ህጎች አሏት የሚለውን የምናይበት ክፍል ይሆናል ማለት ነው። ወደ ኪታባችን እንመለስ። ፈስሉን ክፍል ፊ አሕካሚል ሚም ሳኪና፣ ስለ ሚም ሳኪና ሚዳስስ ክፍል፣ ስለ ሚም ሳኪና ህጎች ሚዳስስ ክፍል አሉ። ሲን ሱአል አልሚሙ ሳኪና፣ ሚም ሳኪና ሆና ስትመጣ፣ ሱኩን ሆና ስትመጣ ከም ሓለተን ለሃ ለሷ ስንት ሁኔታ አላት? ጂም ጀዋብ ለሃ ለሷ ሰላሱ ሓላት ሶስት ሁኔታዎች አሏት። ያ ማለት በሶስት አይነት መልኩ ትነበባለች። ኢድጋሙን ኢድጋም ተደርጋ ትነበባለች። ያ ማለት ከሷ ቀጥሎ በመጣው ፊደል ውስጥ ገብታ ትነበባለች። ወኢኽፋኡን ኢኽፋ ተደርጋ ትነበባለች። ያ ማለት ተደብቃ ሙሉ በሙሉ ግልጽ ሳትወጣ ሙሉ በሙሉም ሳትጠፋ በዛ መካከል አድርገን እናነባታለን። ሶስተኛ ወኢዝሃሩን ግልጽ ተደርጋ ትነበባለች። ኢዝሃር ተደርጋ ማለት ግልጽ አውጥተን እናነባታለን። እነዚህ ሶስት ነጥቦች ኢድጋም፣ ኢኽፋእንና ኢዝሃር ኑነ ሳኪና ላይ አይተናቸዋል። ምንም እንጨምረው ነገር የለም። በማብራሪያ ደረጃ እነዚህ ሶስቱ ነጥቦች ኢድጋም፣ ኢኽፋእ፣ ኢዝሃር ብለን ያብራራነው ማብራሪያ ነው እዚች ጋር የምናመጣው ማለት ነው። ከዛ ውጪ ለኑነ ሳኪና ለብቻ ኢዝሃር ማብራሪያ፣ ለሚም ሳኪና ለብቻ ኢዝሃር ማብራሪያ እያልን ፊደላቶችን ለየብቻ ማብራሪያ እንሰጣቸውም። ስያሜው ተመሳሳይ ከሆነ ኢድጋም፣ ኢኽፋእ፣ ኢዝሃር ካልን ሚም ሳኪና ላይም ኑነ ሳኪና ላይም ከዚህ በኋላ ሌሎችም ይመጣሉ። ቀጣይ የምንደርስበት ቀጣይ ክፍላችን ፈስሉን ፊ አሕካሚ አሊል ሙዓሪፋ፣ ስለ ላም አልሙዓሪፋ ላም ተዕሪፍም እዛ ላይ እናነሳለን። ኢዝሃርንና ኢድጋምን እናነሳለን። ራሱ ማብራሪያውን ነው የምንጠቅሰው ማለት ነው። ለፊደላቶች የተለየ ማብራሪያ አንሰጥም። ኸይር እንቀጥል። ፈቱድጋሙ የመጀመሪያው ኢድጋም ተደርጋ ትነበባለች። ያ ማለት ከሷ ቀጥሎ በመጣው ፊደል ውስጥ ገብታ ትነበባለች። ፊሚስሊሃ በአምሳያዋ፣ አምሳያዋ ማነት ራሷ ሚም ናት። ከሚም ሳኪና በኋላ ሚም ከመጣ ኢድጋም ትደረጋለች ማለት ነው። እሺ ያብራሩልናል። ቢጉነቲን ካሚላ ሙሉ በሆነ ጉና፣ ሙሉ በሆነ የአፍንጫ ድምፅ ማለት ነው። ማለት ከሚም ሳኪና በኋላ ሚም ከመጣች ሚም ሳኪናዋን በሚም ውስጥ እናስገባታለን። ሚሙ ተሐሪክ ማለት ነው። በሚም ውስጥ እናስገባትና ካሚል የሆነ ረዘም ያለ እንደማለት ረዘም ያለ የአፍንጫ ድምፅ እንሰጣታለን። ሙሉ የሆነ ረዘም ያለ የአፍንጫ ድምፅ ሰጥተን እናነባታለን ማለት ነው። መቼ ሊያብራሩት ነው። ኢዛ ውጅደ ከተገኘ፣ ባዕደሃ ከሷ በኋላ ከተገኘ፣ ሚሙን ሚም ከተገኘ ማለት ነው። ከሚም ሳኪና በኋላ ሚም ከመጣ ምን እናደርጋለን? ሚም ሳኪናዋን በሚም ውስጥ እናስገባታለን። ከዛ ረዘም ያለ አፍንጫ ድምፅ እንሰጣለን ማለት ነው። ኢድጋም ማለት ኑን ሳኪና ላይ እንዳነሳ ነው አንድ ስኩን የሆነ ፊደልን በሙተሐሪክ ውስጥ ማስገባት በሐይቱ የኩን ሐርፈ ሙሸደድ ብሎናል። አንድ ሸድ የሆነ ፊደል እስከሚሆን ድረስ ብለናል። ያ ማለት ሸድ የሚሆን የትኛው ነው? ሙተሐሪኩ ማለት ነው። ስለዚህ ሚም ሳኪናዋን በሚም ውስጥ እናስገባትና ኢድጋም እናረጋታለን ማለት ከሚም ሳኪና በኋላ ሚም ከመጣ አለን። ስለዚህ ከሚም ሳኪና በኋላ ሚም ከመጣ ኢድጋም እናረጋለን። ያ ማለት ሚም ሳኪናዋን በሚም ውስጥ እናስገባታለን። ሚም ሙተሐሪኳ ሸድ ትሆናለች። ከዛ ሚም ሳኪናዋ ትጠፋለች። ስናነበው ደግሞ ረዘም ያለ የአፍንጫ ድምፅ እንሰጣለን ማለት ነው። ኢድጋም ትሆናለች ማለት ይሄኛው ነው። ኸይር ኢዛ ውጅደ ባዕደሃ ሚሙን ወዩሰማ ኢድጋመን ሙተማሲለይን፣ ወዩሰማ ተብሎ ይሰየማል፣ ተብሎ ይጠራል። ይሄ ኢድጋም አይነት ማለት ነው። ኢድጋመ ሙተማሲለይን፣ ኢድጋም ሙተማሲለይን ተብሎ ይጠራል ማለት ነው። ሙተማሲለይን የሚባለው ሁለት ተመሳሳይ ፊደላቶች ሲመጡ ነው። ሁለት ተመሳሳይ ፊደላቶች በሁሉም ነገር ማለት ነው። ቀለል ስናደርገው አንድ አይነት ፊደላቶች ሁለት ፊደል መጥቶ
በሁሉም ነገር ተመሳሳይ ሊሆን የሚችለው አንድ አይነት ፊደል ከሆነ ነው። ከዛ ውጪ በሁሉም ነገር አይሆንም። ያው መኻሪጅ አልሑሩፍ እና ሲፋት አልሑሩፍ ስላላየን ብዙም አልገባበትም። ኢንሻአላህ ራሱን የቻለ ክፍል አለው፣ ያኔ እናብራራዋለን። ሙተማቲለይን፣ ሙተጃኒሰይን እና ሙተቃሪበይን እንደርስበታለን። መኻሪጅ አልሑሩፍ፣ ሲፋት አልሑሩፍ ስናይ ደግሞ እነዛ ነጥቦች በደንብ ግልጽ ይሆናሉ። ኸይር ኢድጋም ሙተማቲለይን ተብሎ ይጠራል አሉ። ኸይር ሚሳሉሁ የዚህ ምሳሌው ለሁም ሚም ሳኪና አለች። ከሚም ሳኪና በኋላ ሚም መጣች መሰላ። ስለዚህ ከሚም ሳኪና በኋላ ሚም ከመጣች ምን እናደርጋለን ብለናል? ኢድጋም እናደርጋለን። ኢድጋም ስናደርግ ደግሞ ሚም ሳኪናዋ በሚሙ ተሐሪቋ፣ ያ ማለት በዚህ ምሳሌ መሰረት ሚም ውስጥ ሚም ፈትሐ ትገባለች። ሚም ፈትሐዋን ሸድ ታደርግና ሚም ሳኪናዋ ትጠፋለች። ሚም ሳኪናን አናነብም ማለት ነው። ለሁም መሰላ፣ ለሁም መሰላ። በዚህ መልኩ ሚሟን ትተን ሚም ፈትሐ ሸድ አድርገን፣ ያ ማለት ትተን ሲባል ኢድጋም ተደርጋ ስለገባች ማለት ነው። ቀለል ስናደርገው ሚሟን ሳናነባት ሚም ፈትሐዋን ሸድ አድርገን እናነባለን። እንዲሁም ረዘም ያለ አፍንጫ ድምፅ እንሰጣለን ማለት ነው። ሁለተኛው ለኩም ማ ፊል አርድ፣ ለኩም ማ ፊል አርድ። ሶስተኛው ወለኩም ማ ከሰብቱም፣ ወለኩም ማ ከሰብቱም። በዚህ መልኩ ረዘም ያለ አፍንጫ ድምፅ እየሰጠን ሚም ሳኪናዋን በሚም ፈትሐዋ ላይ አስገብተን እናነባለን ማለት ነው። ኸይር ይሄ መጀመሪያው ነው። ወቱኽፋ ኢኽፋእ ተደርጋ ትነበባለች ተደብቃ። ያ ማለት ኢኽፋ ማለት አንድን ፊደል ሙሉ በሙሉ ግልጽ ሳናወጣው ሙሉ በሙሉም ሳናጠፋው በዛ መካከል አርጎ ማንበብ ነው ብለናል። ስለዚህ ሚሟን ሙሉ በሙሉ ግልጽ ሳናወጣት ሙሉ በሙሉም ሳናጠፋት በዛ መካከል አርገን እናነባታለን። መቼ? ዒንደል ባእ፣ በባእ ጊዜ። ያ ማለት ከሚም ሳኪና በኋላ ባ ከመጣ ማለት ነው። ከሚም ሳኪና በኋላ አንድ ፊደል ባ ከመጣ ማለት ነው። ምን እናደርጋለን? ደብቀን እናነባታለን። እንዲሁም ቢጉነቲን የአፍንጫ ድምፅ በመስጠት፣ የአፍንጫ ድምፅ መስጠት ብቻ ሳይሆን ረዘም ያለ የአፍንጫ ድምፅ በመስጠት እናነባታለን ማለት ነው። ትንሽ ከመጀመሪያው ከኢድጋሙ ትንሽ ያባነሰ መልኩ ረዘም ያለ የአፍንጫ ድምፅ ይኖራል ማለት ነው። ወዩሰማ ተብሎ ይጠራል ኢኽፋአን ሸፈዊ፣ ኢኽፋአን ሸፈዊ ተብሎ ይጠራል። ይሄም ስያሜ ነው። ሸፈዊ ማለት ሸፋ ከንፈር ነው። ያው ከንፈር ላይ የሚፈጠር የንባብ አይነት ማለት ነው። የኢኽፋ አይነት ከንፈር ላይ የሚፈጠር የኢኽፋ አይነት ኢኽፋአን ሸፈዊ ተብሎ ይሰየማል። ሚሳሉሁ ምሳሌው ተርሚሂም ቢሒጃራ፣ ተርሚሂም ቢሒጃራ። ሚማ ኢኽፋእ ሆናለች። ተርሚሂም እንደዚህ ግልጽ አላረግናትም። ግልጽ ወታ አትነበብም፣ እንዲሁም አትጠፋምን። ብትጠፋ ኖሮ ተርሚሂ ሀ ከስራህ ካነበብን በኋላ ወደ ባ ነበር የምንሄደው። ኢድጋም በዛ መልኩ ስለሆነ ማለት ነው አልጠፋችም በዛ መልኩ። እንዲሁም ደግሞ ኢዝሃርም አልሆነችም፣ በዛ መካከል ናት ማለት ነው። ተርሚሂም ቢሒጃራ በዚህ መልኩ ማለት ነው። ሶስተኛው ወሁም ቢልአኺራ፣ ወሁም ቢልአኺራ በዚህ መልኩ እናነባለን ማለት ነው። ወሽበሁ ዛሊክ ወተዝሀሩ ሶስተኛ ላይ ገቡ። ሁለት ኢኽፋ ሁለተኛው ነው። ወተዝሀሩ ኢዝሃር ተደርጋ ግልጽ ወታ ትነበባለች። ዒንደል ባቂል ሑሩፍ በቀሩት ፊደላቶች ማለት ነው። አሁን ሁለት ፊደል ነው እስካሁን የጠቀስነው። ማንና ማንን? ሚምና ባን። በሚም ጊዜ ኢድጋም ትሆናለች አልን። በባ ጊዜ ኢኽፋእ ትሆናለች አልን። የተቀሩት ላይ ኢዝሃር ነው የምትሆነው። ግልጽ ወታ ነው የምትነበበው ማለት ነው። ያ ማለት ከመውጫ ቦታ ያው መውጫ ከንፈር ነው፣ ሁሉም ሰው የሚያውቀው ነው። ከዛ ውጪ የሚያወጣ ሰው አይኖርም። ግን ረዘም ያለ አፍንጫ ድምፅ ሳንሰጥ ማለት ነው። አሁን ሁለቱ ላይ ኢድጋም ላይ አንደኛ ደረጃ እየሰጠን ነው ረጅም፣ ኢኽፋእ ላይ ትንሽ ባነሰ መልኩ አሁንም ረዘም ያለ የአፍንጫ ድምፅ ሰጥተናል። ኢዝሃር ላይ ግን ይሄ አይኖርም ማለት ነው። ያለ ተጨማሪ የአፍንጫ ድምፅ ብለን ነው ኢዝሃርን ያብራራ ነው። ስለዚህ ያ ነገር ሳይኖር
ግልጽ አድርገን እናነባታለን ማለት ነው። መቼ? የተቀሩት ከሚምና ከባ ውጪ ከሆኑ የመጡት ፊደላቶች ማለት ነው። ባቂል ሑሩፍ የቀሩት ፊደላቶች ላኪነሃ ነገር ግን እሷ ሚም ሳኪና ዒንደል ዋዊ በዋው ዘንድና ከሚም ሳኪና በኋላ ሐርፈል ዋው ከመጣ እንዲሁም ወልፋ እንዲሁም ሐርፈል ፋ ከመጣ አሸዱ ኢዝሃራ ኢዝሃሩ ጠንከር ይላል አሉ። አሸዱ የሚለው አሁን ሐርፈል ዋው እና ሐርፈል ፋ ለብቻ ተለይቶ የወጡበት ለምንድን ነው? ሐርፈል ዋው ሐርፈል ሚም እና ሐርፈል ዋው መኽረጃቸው መውጫ ቦታቸው ተመሳሳይ ነው። ሁለቱንም የምናነብበት ቦታ ከንፈር ነው። በኢዝሃር ጊዜ ደግሞ ኢዝሃር ለማድረግ ፊደላቶችን መውጫ ቦታቸው ሲራራቅ ነው ቀላል የሚሆነው። እነዚህ ግን ቅርብ ሐርፈል ዋው አንድ አይነት መውጫ ቦታ ከመሆኑ አንፃር ሐርፈል ፋ ደግሞ ቅርብ ከመሆኑ አንፃር ትንሽ ከበድ ይላል። ከዛ አንግል አብዛኛው ሰው ይደብቃታል። ሚም ሳኪና ትደበቅበታለች። ያ እንዳይሆን ለብቻ ለይተው ያወጣቸዋል። ለብቻ ለይተው ያወጣቸውና እዚች ጋር ሐርፈል ዋው እና ሐርፈል ፋ ላይ ተጠንቅቀህ ኢዝሃር አድርግ ብሎ ያስቀመጡታል። ተጅዊድ እንትኑ ላይ ማለት ነው። እዚች ጋር ኪታባችን የኪታቡ አዘጋጅ አሸዱ ኢዝሃራ ብለው አስቀመጡልን። የበለጠ ጎላ ያለ ኢዝሃር ይኖራል አሉን። ኸይር አሁን በጠቀስነው መልኩ እንረዳውና ኢዝሃሩ እንዳይደበቅ ወይም ኢዝሃሩ እንዳይጠፋ በዛ መልኩ እናነባለን ከሚለው እንውሰደው። አሁን እነ ዶክተር አይመን ሲያብራሩ አሸዱ የሚለውን አይቀበሉትም። ኢዝሃር ከተባለ ኢዝሃር ነው። በፊደላቶች እንትና ለብቻ ኢዝሃር ጎላ አድርገን እናረጋለን። ኢዝሃር ስናደርግ ወይም ግልጽ ስናደርግ ጎላ አድርገን እናረጋለን። ለእንትና ፊደል ደግሞ ትንሽ አነስ ይላል የሚለውን ነገር አይቀበሉትም። አሸድ የሚለውን እንትን ይሉታል። ኸይር እዛ ማብራሪያ ውስጥ መግባት አያስፈልገንም። ቀለል ስናደርገው ሐርፈል ዋው እና ሐርፈል ፋ ላይ ኢኽፋ እንዳይሆንብን ሚም ሳኪናዋ እንዳትጠፋብን ተጠንቅቀን ኢዝሃር ማድረግ ይኖርብናል። በዛ መልኩ ቀለል አድርገን እንለፍ። ኸይር አሸዱ ኢዝሃራ ወዩሰማ ተብሎ ይሰየማል ኢዝሃረን ሸፈዊ። ይሄ የኢዝሃር አይነት ደግሞ ኢዝሃር ሸፈዊ። ሸፈዊ ማለት ያው ከንፈር ነው። ከንፈር ጋር የሚፈጠር የኢዝሃር አይነት ኢዝሃር ተደርጎ የሚነበብ የንባብ አይነት ኢዝሃር ሸፈዊ። መርሐባ። የዚህ ምሳሌ በሐርፈል ዋው እና ሐርፈል ፋ ዘንድ ምሳሌው ከቁርአን ሲሰጡን ሚሳሉሁ ምሳሌው ወሁም ፊሃ። አሁን እዚች ጋር ስናቆም ወሁም ብለን ስናቆም ሚኖረው የሚም ሳኪና ድምፅ ነው ስንቀጥልም መኖር ያለበት። ወሁም አሁን ስናቆም በደንብ ግልጽ ነው የምትሆነው። በምንቀጥልበት ጊዜ መኽረጁ ቅርብ ነው ስላልን መውጫ ቦታ የሚም ሳኪናህና የሐርፈል ፋ ተቀራራቢ ከመሆኑ አንፃር አብዛኛው ሰው ኢኽፋ ያደርገዋል። ሚም ሳኪናዋን ትጠፋበታለች፣ ትደበቅበታለች። ያ እንዳይሆን ነው ለብቻ ነጥለው ያወጡት ማለት ነው። ወሁም ፊሃ ረጋ ብለን ተጠንቅቀን ማውጣት ይኖርብናል ማለት ነው። እንዲሁም በሐርፈል ዋው ዐለይሂም ወለዷሊን በዚህ መልኩ ጎላ አድርገን ሚም ሳኪናዋን ኢዝሃር አድርገን እንዳትደበቅብን ተጠንቅቀን ማንበብ ይኖርብናል ማለት ነው። ጠቅለል ስናደርገው ከሚም ሳኪና በኋላ አንድ ፊደል ሚም ከመጣች ሚም ሳኪናዋን በሚም ሙተሐሪኩ ቀጥሏ በመጣት ሚሟ ላይ እናስገባለን። ከዛ ሚም ሙተሐሪኳ ሸድ ትሆንና ሚም ሳኪናዋ ትጠፋለች። በዛ መልኩ ኢድጋም እናደርጋለን። ስናነበው ረዘም ያለ የአፍንጫ ድምፅ እንሰጣለን። ይሄ መጀመሪያው ነው፣ ሚም ኢድጋም የምትሆንበት። ከሚም ሳኪና በኋላ አንድ ፊደል ባ ከመጣ ደግሞ ሚሟን ደብቀን፣ ያ ማለት ሙሉ በሙሉ ግልጽ ሳናወጣ ሙሉ በሙሉ ሳናጠፋ በዛ መካከል አድርገን እናነባታለን። እንዲሁም ረዘም ያለ የአፍንጫ ድምፅ እንሰጣለን ማለት ነው፣ ከኢድጋም ባነሰ መልኩ። ሁለተኛው እሱ ነው። ሶስተኛው የተቀሩት ፊደላቶች ከሚም ሳኪናህ በኋላ የመጣው ፊደል ከሚም ወይም ከባ ውጭ ከሆነ ደግሞ ሚም ሳኪናዋን ኢዝሃር አድርገን ግልጽ አድርገን እናነባታለን ማለት ነው። ኢንሻአላህ የዛሬው ደርሳችን ይሄን ይመስላል። ቀጣይ ፊ አሕካሚ አልሚሚ ወኑን አልሙሸደደተይን ሚምና ኑን ሸድ ሲሆኑ ሚኖራቸው ምን አይነት አሕካም አላቸው የሚለውን እንመለከታለን። አያይዘን አዝሚነቱል ጉናህን እንመለከታለን።
በዛው ፈስሉን ፊ አሕካሚ አሊል ሙዐሪፋ ስለ ላም ሙዐሪፋ ላም አልቀመርያ እና ላም ሸምስያ ብለን የምንከፍለውን ላም የምንመለከት ይሆናል ማለት ነው። አላህ ያደርሰን። ለዛሬ ይበቃናል። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።